ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አምላካችን ጌታችን አማኑኤል ዕለተ በዓሉ ነው። እንኳን አደረሳችሁ። አማኑኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልን። እኔም ደህና ነኝ አለው እግዚአብሔር ይመስገን። ቤተሰብ ናቲን አይቼ ነው የመጣሁትና ይህንን ፕራንክ ማለት ነው ከዚህ ቀደም ከሄለን ጋራ ሰርተውት ነበረና ሄለን እንደውም በእህቱ ፊት እንደዚህ መንቀርቅር ስታረገው ነበርና ያ ነው ትዝ ያለኝ የእውነትና ናቲሻ በጣም ደግሞ አሳዝኖኛል። አንዳንዴ ትዝ ያለኝ መቼ መሰላችሁ? ቆይ ይህንን ቪዲዮ በደንብ አርጌ ጨርሼ ሊየው ካልኩኝ በኋላ ነው እንዴ እንደዚህ አይነት ቪዲዮ ለካ ከሄለን ጋር ሰርቷል ብዬ ያሰብኩትኝ። አንዳንዴ ቪዲዮ አይተን ሳንጨርስ የምንፈርደው ፍርድ አለ ወይ ለመሳደብ ወይ ደግሞ አንድ ሰው ለመውቀስ የምንሮጠው ሩጫ አለና ለማንኛውም አንድ ነገርን አይተን እስከ መጨረሻው ድረስ ምን ይሆን ብለን አይተን አስተያየትን መስጠት ቪዲዮን መስጠት ያስፈልጋልና ትላንትና እኔ ቸኩዬ ሁሉ እንዴ ይሄ ልጁ ምንድነው ሄለን የራሷን ህይወት እስከምትጀምር ድረስ ነው እንዴ ልጅቷን ደብቆ አሁን ከየት ነው ያመጣት በፊት ያላስቀመጣት ብዬ በጣም በውስጤ ያየሁት እኮ ነው። ቪዲዮውን ግን በውስጤ ብዙ ነገር ሳመላለስ ነበር። የእውነቴን ነው እንዴ የደበቃትን ነው እንዴ ዛሬ የሚያመጣት ሄለን ልክ ህይወቷን ስትጀምር መኖር ስትጀምር በኋላ እሱ እንዳይወቀስ ምናምን እያልኩኝ በጣም ሳስብ ምን ስል ነበር የእውነት ለመናገር ማለት ነው። ግን በኋላ ላይ ደግሞ ሳስበው አሃ አልኩኝ ለካ እንግዲህ ታውቃላችሁ በጣም ብዙ ጊዜ ሆኖኛል እኔ በበኩሌ እናንተም እንደዛው ሄለን ከናሂ ጋር ነበረ። ከዛም በኋላ ደግሞ ከናቲ ጋር መጣችና የዛን ሰዓት ነው መከታተል የጀመርኩት እነሱንና ትዝ ሲለኝ ለካ ሄለንና እሱ ይሄንን ፕራንክ ሰርተውታል የእሱን እህት ማለት ነውና አንዳንዴም ቸኩለን የምንፈርደውና ሰውን ለመሳደብ ደግሞ ቸኩለን የምናደርገው የምንጽፈው ኮመንት ትክክል አይደለምና ማየት እስከ መጨረሻው ቪዲዮ ምን ይላል ብለን ማየትም ጠቃሚ ነው፣ አስፈላጊ ነው። ግን ናትዬ በጣም አሳዝኖኛል። የእውነት ትሁት ሰው ነው። እንደው መድኃኔዓለም እንደው አንዳንዴስ እንደው ስደት እኮ ክፉ ነው። የእውነት እንደው ምን አለበት እንደው አንዳንዴስ ባል ሄደው ሁሉ እላለሁ። የእውነት ለምን መሰላችሁ? አሁን ከምትወዱት ሰው ጋራ ብዙ አላማ ብዙ በቃ እንትን የሆነ አለ አይደለ ይዛችሁ ከዚህ ሰው ጋራ አድርገዋለሁ ብላችሁ ያሰባችሁት ሀሳብ ይኖራል አይደል? የሀሳብ ሲቋረጥ ደግሞ እንደራስም ያሳዝናል። የእውነት እኔ የነሱን ሀሳብ እያሰብኩ ብሆን በእነሱ ቦታ ሆኜ ብሆን ብዬ በጣም ነው ማዝንለት የእውነት እና ጓደኞቹ በተለይ እንደ እናት ትላንትና የእውነት የኔ ልጅ አባቴ አስጨነቅኩህ እንዴ ብላ በጣም ያዘነች እንደ እናት ሆና የቀረበችውን አይተናል። የሱን ማሚ ብሎ የሚጠራትና እሷ እናት በጣም መመስገን ያስፈልጋል ይገባታል የእውነት። ምክንያቱም እንደ ራሷ አይታ እንደ ራሷ ልጅ አድርጋ ሁኔታውን ተረድታ ጓደኛ ካልያስክ ብላ ስትጫነው ነበረ ማለት ነው። እንግዲህ ይቺ ልጅ ይዞ ሲመጣ ወይኔ አባቴ ተጫንኩህ እንዴ ብላ ስትለው በጣም ያሳዘነች የእውነት። አንድ ሰው እንደ ራሱ ልጅ ወይ ደግሞ እንደ ራሱ ስሜት ሲሰማው የሆነ ነገር በቃ በጣም ይሄ ደስ ይላል እውነትና ያደረገው ፕራንክ በጣም ደስ ይላል። ናቲ ግን በቃ ምን ታረጉታላችሁ? እግዚአብሔር ለሱ የሚለውን መልካም ሴት ይስጠው። ልጁ ትሁት ነው። ከሄለን ጋር ራሱ ፕራንክ ይዘው ሲመጡ ሄለን ፕራንክ ስትሰራው በቃ የማፈር ምናምን አረተ ሄለን እንደዛ ይደረገ ምናምን ነገር እያለ ሄለንን የመመለስ እንደገና ይሉንታ የመያዝ ነገር ባህሪ አለበት ኢትዮጵያም ሆኖ ማለት ነው። እና እንግዲህ እግዚአብሔር ለሱ መልካሙን ሁሉ ያደርግለት፣ ጥሩዋን ትስጠው። ሄሉሻዬም ደግሞ የኔ እናት ትናንትና በጣም ነው በእውነት ውስጤን የነካችኝ። መድኃኔዓለም አባቴ የእውነት በቃ ከዚህ ከያብ ስራ ጋር ካልሆነ የራሷ የሚለውን መድኃኔዓለም ይስጣት። ማርያምን እንደዚህ ስትመጸውት ስትሰጥ እንጀራ ውሃ በጣም በቃ
ልቤን የነካችኝ። ታሳዝነኛለች እውነት። እወዳታለሁ። መድኃኔዓለም እንደው መጨረሻዋን ያሳምርላት። በቃ የዘከረችው መድኃኔዓለም በጥሩ በቃ የሚያስደስት ነገር ይስጣትና ለሁለቱም ይሄ ምኞቴ ነው። የናቲሻም ፕራንክም ተመችቶኛል። ባለበት እንግዲህ እግዚአብሔር እሱን የሚጠብቀው መልካሙን ነገር ሁሉ ያድርግለት። እውነት አጠገቡም ደግሞ መልካም ሴት ስላለች ጥሩ ነው ለሱ። እውነት ልጁ ጥፋት ያጠፋል ማለት አይደለም። ቢያጠፋ እንኳን አይ ልጄ እንደዚህ ነው ብላ የምትመልሰው ሴት አጠገቡ አለች እና እንደ ቤተሰብ ሆና ስትከራከርለት ነበር። ይቺ ልጅ ላንተ አትሆንም ብላ ማለት ነው። ፕራንክ መሆኑን ሳታቅ እንግዲህ ዛሬ ምን እንደሚያደርግ መጨረሻውን እናያለን። ባለበት እሱንም እግዚአብሔር ይጠብቅ።